ወኢተርፈ አሐደ ጉባኤ ቃና ድንግል ዘእምኔን ወኪያኪ እኔ ስለመጣው ነው ይሄ የተሰማኝ። አሁን የእውነት እንደዚህ ሆኖ ሳየው በጣም ቅስሜ ስብር ያለው እንደዚህ ያልጠበቅኩትም ነበረ። ሰላም እንዴት ናችሁ? እንግዲህ በውቢቷ ጎንደር ከተማ እንገኛለን። እንግዲህ የመጀመሪያ ጉብኝታችንን የምናደርገው በእቴጌ ምንትዋብ ቤተ መንግስት ይሆናል ማለት ነው። ሱራፌል ውጪ እየጠበቀኝ ነው። ኑ እንሂድ። ሽርያለሽ ደሞ በጎንደር ጎራያለሽ ደሞ በጎንደር እንዴት ይልደሽ ረረረረ ትንሿ ምንትዋብ አላማረብኝ እንዴ ሊለ አደይ አበባ መሰልሽ በአረንጓዴው ማለት ነው። የግቡ እቴጌ ያበቅላል ጎንደር ሎጋሽ በላውን ያፈራል አገር እንከና በየለሽ የውደመጥረ እንግዲህ እቴጌ ምንትዋብ ቤተ መንግስት ደርሰናል። ትምህርት ቤቱንም እንጎበኘዋለን ብለናል። አስጎብኛችን ደግሞ እየጠበቀን ነው። ሰላም በለው። ሰላም በለው። እንዴት ነህ? ሰላም እንደናመጣችሁ እንደናቆየህን። በቅድሚያ ራስን ብታስተዋውቀን። አሰግድ ተስፋ ይባላል። በጎንደር አስጎብኚዎችና አስጎብኚ ጽሁፎች አዘጋጅነን አሁን ያለነው ደብረ ፀሐይ ቁስቋም ላይ ነው ማለት ነው። ደብረ ፀሐይ ቁስቋም እጅግ ብዙ ነገሮች አሏት የሚጎበኙ። የምንጀምረው ግን ከተማሪ ቤቱ ነው። ይሄ ማለት ነው በጣም ነው የሚያምረው። ይሄ ማደሪያቸው ነው አይደል? የተማሪዎች ማደሪያ ነው። 1 ለ4 ነው የተሰጣቸው ማለት ነው። እቺ አንዷ ጎጆ ለ4 ተማሪዎች ነው የምታገለግለው። ምክንያቱም በዚህ ገዳም ከ400 በላይ ተማሪዎች አሉ ማለት ነው። እንዴ ቆይ አንዷ ለ4 በጣም ትንሽ ናት። አይበቃም እኮ ምን ምክንያት አለው? በአብነት ትምህርት በፈተናዎች ሰው ማለፍ አለበት። ከአንዱ ፈተና አንዱ እንቅልፍም መግታትና ስለዚህ ሆን ተብሎም ነው ምቾትም እንዳይሰማቸውም ነው ሁለተኛው ምክንያት። ይህ ማለት እንደምታውቁት በኢትዮጵያ 7 ጾሞች አሉ። 8ኛው የፍቃዱን ጾም የሚጾማሉ። ሁለተኛ ትምህርቱ በአብዛኛው በሌት የሚደረግ ትምህርት ነው። እንደምታወቀው በቃል ነው ጥናት የምናደርገውና የሚጠናውም በቃል ነው። ስለዚህ ያንም እንዲያስታውሱ ነው። ሶስተኛ አለመተኛታቸው አንዳቸው ያንዳቸው መምህር የሆኑ እንዲሄዱ ይረዳቸዋል ማለት ነው። ምክንያቱም አንዱ በዚህ ቤት ትምህርት ቤት ስንማር ምንድነው ያለው ትልቁ ነገር መጀመሪያ የመጣው ሰው ከኋላ ለሚመጣው ሁሉ ጊዜ መምህር ነው። ከስር ያለውን እያስተማረ ያበቃው ይሄዳል ማለት ነው። ሃን ያወቀ መምህር ተብሎ ነው የሚጀምረው። ስለዚህ ይሄ ትምህርት ቤት ግን የተጀመረው ያሁን አይደለም። እቴጌ ምንትዋብ ራሳቸው በዘመናቸው ያስጀመሩት ትምህርት ቤት ነው። እሺ፣ ስለዚህ ስንት ዓመት ያክል ቆይተዋል ማለት ነው እነዚህ? አጠቃላይ ትምህርት ቤቱ 250 ዓመት አስቆጥሯል ማለት ነው። 250 አንዲት ዓመት ብቻ ናት የተቋረጠበት። ያም መሐዲስቶች ገብቶ ጎንደርን ባቃጠሉ ጊዜ እዚህ የነበሩት ካህናት ከ250 ዓመት ውስጥ አንድ ዓመት ብቻ ነው የተቋረጠው እና 1881 አፄ ዮሐንስ አራተኛ በመተማ ከተሰዉ በኋላ ጎንደር በመሐዲስት በሱዳኖች ስለተቃጠለች በዛ ቃጠሎ ወቅት ምን ተፈጠረ ማለት ነው? የቁስቋም አጠቃላይ መምህራኑም ተማሪዎችም ቁመው ተሰየፉ ማለት ነው። ስለዚህ መስዋዕት ሰማዕታቱም ካህናቱም ሰማዕትነትን ስለከፈሉ ለዛች ዓመት ያክል ተቋርጧል ማለት ነው። ምን ያህል ተማሪዎች ነበር የተሰዉት? እስከ 300 ይደርሳሉ ብለው ነው አባቶች የሚያስረዱት። ምክንያቱም ሃይማኖታቸውን ላለመግደል እዚህ ብዙ ታምራትም ተሰርቶ ነበር ስለዚህ በመስዋዕትነት ነው። በዛ ሰዓት በጎንደር እስከ 67000 ሰዎች በአንድ መስዋዕትነት ከፍለዋል። እኛ አጠቃላይ እንደ በጎንደር ከተማ ከ37000 በላይ ደግሞ በባህርነት ተጉዟል ተብሎ የተጻፈበት ጊዜ ነውና ያው እንግዲህ እጅግ እንትን ነበር። ግን በአንጻሩ እኮ ስታስቢው 250 ዓመት ማለት በጣም ብዙ ሊቃውንትም በዛው ልክ አፍርቷል ማለት ነው። በተለይ ደግሞ እቴጌ ምንትዋብ ይሄንን ሲመሰርቱት ራሳቸው ሲመሰርቱት በደረጃ ነበር የመሰረቱት። ለጀማሪ ተማሪ እንጀራ በጨው ስፖንሰር ያደርጉ ነበር። ቀጣይ ሂደት ላለው ደግሞ እንጀራ በጨው በጠላ፣ ቀጣይ ላለው ደግሞ እንጀራ በወጥ
በጣላ እንደየማረጋቸው በኋላ ቁርጥም የሚበላ ይኖራል ማለት ነው። ላይ ማስተር የሚሆነው አራት አይና ይባላል በቤተክርስቲያን አነጋገር። አራት አይናዎች ለመምህርነት ራሱ ሲበቃ ማለት ሲበቁ ያው ቁርጥ ብዙ ተፈል ይባላል ነው እንጂ እነሱ ይበላሉ ማለት አይደለም። ግን ያዘዙት የፈለጉት ይደረግላቸዋል እንደማለት ነው። እድገቱ እንደየትምህርታቸው እድገት እያደገ ይሄዳል ማለት ነው። ለትምህርት ቤት የነበራት በጣም ከፍተኛ ፍላጎት ስለ ኢቭን ይሄን ትምህርት ቤት ስታቋቁሙ ምናልባት በተማሪዎች እንደምታዩት አሁን እንደምንለው ለአራትም እና ተደጋግፎ ስለሆነ የሚኖሩትኝ በበሽታ የሚመጣው ከንጽህና ጉድለት ስለነበረ አጠቃላይ ይሄ ቤተክርስቲያኑን በእንዶድ አስተክሎት ነበር። እንዶድ ማለት እንደ ሳሙና ስለሚያገለግል በሱ ንጽህና መጠበቂያ ሁሉም የሚያጥበው የታጠበ ንጹህ ተማሪ እንዲሆን ይደረግ ነበር ማለት ነው። በጣም ይገርማል። ይሄ ትምህርት ቤት እዚህኖት እንትኑን ብቻ የፊደል ቆጠራና አሁን እንዳልኳችሁ የመጽሐፍ የዜማ ብቻ አልነበረ የስዕልም ትምህርት ቤት ስለነበረ ለዚህ ስዕል ጥበብ ሁለተኛው የጎንደር ስዕል ጥበብ በሁለት ይከፈላል። በጸሐፊያን በተማራማሪዎች ማለት ነው። የመጀመሪያው የጎንደር ስዕል የሚባል አለ፣ ሁለተኛው የጎንደር ዘመን ስዕል የሚባል አለ። አሳሳል ዘይቤው ነው የሚለየው ወይስ ደረጃው? ዘይቤው ራሱ ቅርጽ ይዘት በኋላ ደብረ ብርሃን ስላሴ ስንገባ የተወሰነ ክልል ሰጣቸዋል። ስለዚህ ይሄኛውን ዘይቤ ያመጣችው እቴጌ ምንትዋብ ትባላለች ማለት ነው። እቴጌ ምንትዋብ ይሄ መጣው እዚህ ካለንበት ነው ማለት ነው። ስለዚህ ጣና ላይ የምትመለከቷቸው የናርጋ ስላሴም ሊሆን ይችላል፣ የውራ ኪዳነ ምሕረት የመሳሰሉት የስዕላትና ጎንደር ስላሴ ስዕል የተወሰደው ከዚህ ትምህርት ቤት ነው ማለት እና ስዕልም በጎን ለጎን ይሰጣል። ያ ማለት ሌላ ትምህርት ቤትም ነበር ማለት ነው። ምክንያቱም ስዕል ለመሳል ሸማ፣ ስዕል ለመሳል ምን ያስፈልጋል? ቆዳ ያስፈልግ ነበር ማለት ነው። ከዚህ ባለፈ እዚህ ትምህርት ቤት ለሴቶቹ ደግሞ በዛኛው ጀርባ ሌላ በኋላ እንጎበኛለን የሴትን ማሰልጠኛ ሰርቶ ነበር። ስለዚህ ወርቅና ብር እንደሚፈትሉ ሰዎች ማለት ነው። ለሴቶቹም ለወንዶቹም የሚሆን በቃ በእውቀት እንዲያድጉ በትምህርት እንዲበለጽጉ በደንብ ይማሩ ነበር ማለት ነው። ስለዚህ አሁን እዚህ ምን ያክል ተማሪዎች አሉ ማለት ነው? አሁን 400 የሚደርሱ ተማሪዎች አሉ። አሁን ላይ ማለት ግን ከመጀመሪያው ጀምሮ እስከ እስካሁን ድረስ መጽሐፍ ትርጓሜ ድረስ ይሄዳሉ ማለት ነው። ያንድ ዲፕ አሁን እንደ ትምህርት ቤት ከወሰድነው ከ4 በላይ ትምህርት አይነቶች ይሰጣሉ ማለት ነው። እነዚህን አጠቃሎ ነው በአብዛኞቹ መካከለኛ ደረጃ ላይ ያሉ ህዝቦች ስለሆኑ የቅኔ የሰዓታት የመዝሙር ዳዊት የሚባሉት ነው የሚሰጡት። ግን ታላላቆቹ ደግሞ ለመጽሐፍ ትርጓሜ ትምህርት ይሰጥበታል። ከሌላም ቦታ እየመጡ እዚህ ይማራሉ ማለት ነው። ከዚህ ከሌላ ቦታ የመጣ ነው ይማር እንጂ በአብነት ትምህርት ቤት ከሰፈራ ይማር አይደለ? አብነት እናቱ ቤት ሮጦ እንዳይ ሰላም ነው። እንዴት ነህ? ማን ነው ስሙት? አእምሮ። ደስ ይላል። ምን ተማሪ ነው ታውን እርሱ? እኛ አሁን የመጣ ነው ከአርትስ ቴሌቪዥን ነው። አርት ቅዳሜ መዝናኛ ፕሮግራም አለና እዛ ላይ እንደዚህ ዕውቀታዊ ነገሮችን ቤተክርስቲያናዊ ነገሮችን እና ታሪክን እያሳየንና እያስተዋወቀን ነበረ። እስቲ ከዛ ጋር አቆራኝተው አንድ ቅኔ ከተቀኙልን ብለን አሁን ቅኔ ነው ነገሩ ሊሆን ማለት ነው። ቅኔ ከዛ እኔ ለመፍታት እሞክራለሁ። ቅኔውን እንደው ከተቻለን እንሞክራለን። በግዕዝ ያልኩላችሁ እንግዲህ በግዕዝ ነው አሁን ወይስ ነገሩ ወይስ በምን ነው የምትፈልጉት? በግዕዝም ይሁን በግዕዝም ቢሆን እንደው በአማርኛ አብዛኛው በግዕዝ ግዕዝ ስለሆነ እኛም እንታገላለን ቅኔውን ለመፍታት። በሚዛችን ነው እንግዲህ ነገሩ ጉባኤ ቃና ድንግል ዘይሜንን ወኪያኪ ውኑ ደግብረዝ ብሪ ያልታኮ ዚያ ያውን መምልክ እስኪ ይድገሙልን። ጉባኤ ቃና ድንግል ዘይሜንን ወኪያኪ ውኑ ደግብረዝ ብሪ ያልታኮ ዚያ ያውን መምልክ ይላል። ፍቺ በይ አንተ ትሞክራለህ? ልሞክረው? እሺ ሞክሩት። ጉባኤ ቃና ድንግል ዘይሜንኑ ኪያኪ ጉባኤ ቃና ድንግል ዘይሜንኑ ኪያኪ
ወሉደ ገብረ ዝብሪያል ወሉደ ገብረ ጊዜ ዝ ነው። እሺ ምን እንዴ? ወሉደ ገብረ ዝብሪያል ወሉደ ገብረ ዝ ብሉየ ብሪያል ብሪያል የምን ስም ነው? ወሉደ ገብርኤል ብሪያል ግብረዝ ነው። ግብረዝ ብሪያል። እሺ የመጀመሪያው ምን ነበር? ጭራሽ ቋጠርኩት እፈታለሁ። ጉባኤ ቃና ድንግል ዘይመንኑክ ያቂ ድንግል የሆንሽው ጉባኤ ቃና አንቺን ማንም አይተውሽም ነው። አይተውሽም ያለው ከየት ነው? ብሪያል ከየት ነው የመጣው? አይተውሽም እኔ አይተውሽም የሚለውን ቃል ከየት ነው የመጣው? ከየት ሰማ? መች ሰማህ? አይተውሽም ያለው ከምን ነው? ከይመንን ዘይመንን ዘይመንን ከዘይመንን መነነ ቃል ለምን መነነ ብሎ ምንድነው የሚል? ናቃ ተዋ እኮ አይተውሽም አይንቅሽም ያው ነው ብዬ ነው። በደም ይሆናል ነው። እሺ ቀጥሉ። ቀጣዩ ስኒ ብሪያል ስለወደደሽ አይተውሽም ነው። ወደደሽ አልወሳ ወደደሽ ሚሊዮን ከታ በሉልኝማ የስሩን ወሉደ ገብረዝ ብሪያል ወሉደ ገብረዝ የብሪያል ልጆች ዛኮ እግዚአ ሕያዋን መምለክ ጌታሽ አይደለምን ነው? አይደለምን? ወሉደ ገብረዝ ብሪያል ዛኮ እግዚአ ሕያዋን መምለክ። ከዚህ በላይ ከፈተውት ይበተናል። እርስዎ ንገሩን አባታችን ትርጉሙን። ታግላችሁ ታግሎ ነው ምን ማለት ነው? ትግሉ ጥሩ ነው። ታግለን እንድረስ ቆይ ሌላ ነው ከፈለጋችሁ ይሁን ሌላም ማለት ይቻላል። እስቲ ሌላ ማርያም ድንግል ጉባኤ ቃና ስሮ ደሚ ይእቲ የሚል ማርያም ድንግል ጉባኤ ቃና ስሮ ደሚ ይእቲ ስሮ ደሚ ይእቲ ስሮ ደሚ ይእቲ። እሺ አዎ ዘተመነይክዎ ዛተ ጉባኤ እስመ ተፈጸመ ባቲ ማርያም ድንግል እንደ ጉባኤ ቃናው ትምህርት ደምስሬ ናት። እንደ ደምስሬ ናት። ስሪ ናት ያለችኛው ከየት ነው? ስሮ ደሚ ያለው ስሮ ደሚ ይእቲ ማርያም ድንግል ጉባኤ ቃና። እሺ ድንግል ተሰኘሽ ጉባኤ ቃና ስሮ ደሚ ይእቲ የደም ስር ነሽ። አዎ ከዛ የስረኛው እስመ ዘተመነይክዎ ዛተ ጉባኤ እስመ ዘተመነይክዎ ዛተ ጉባኤ እስመ ተፈጸመ ባቲ ምንም ብታውም ፍጻሜ ባንቺ አማረ። አማረን ከየት መጣው እንዳይ ጎረቤቴ ነው አማረ። አንተን እስመ ተፈጸመ ዛቲ ያልባኝ የተመኘሁት ሁሉ ነገር ባንቺ ተፈጽሟልና የደም ስር ነሽ ነው። ደስ ይላል በጣም። የተመኘሁት ነገር ሁሉ ባንቺ ተፈጽሟልና የደም ስር ነሽ ተፈጽሟት ያለው በጣም ይገርማል። በጣም ደስ የሚል ነው። እንግዲህ ያው ሁላችሁም ወጣቶች ይሄ ለእናንተ ለሁሉም የኢትዮጵያውያን የተዘጋጀ ትምህርት ነው። እንደዚህ እየመጣን ታሪካችንን፣ ማንነታችንን፣ ዕውቀታችንን ብናቅ በጣም ደስ ይላል። በነገራችሁ ላይ ቅኔ ማለት ጥበብ ነው። ይሄ መገዛት ማለት ነው።
እና የፈጠራ ክህሎትንም የሚያዳብር በጣም የሚገርም ነገር ነውና ይኸው እንዳያችኋቸው እዚህ ራሳቸው እየፈጠሩ ቃልን እያገናኙ ሚስጥር እየፈቱ ነው እየነገሩን ያሉትና በጣም ደስ የሚል ስለሆነ ሁላችንም ብንማረው ብናውቀው እኔ ራሱ በደንብ ብማር ደስ ይለኛል። በጣም ቆንጆ ነው። እየተከታተላችሁ ያላችሁት አርትስ የቅዳሜ መዝናኛ ነው። ሌሎችም ነገሮች ብዙ አሉ። አብራችሁን ቆዩ። ውስጥ ቤቶትን ቢያስጎበኙንስ? ፍቃዶት ከሆነ ነው ከተፈቀደ ቤቶትን መጎብኘት እንችላለን። ትችላላችሁ ካላስቸገርን ማለት ትችላላችሁ። እሺ እሺ አባ እሺ እሺ አገቡ ወላ ተቃንለኛኛ ወፈም እንደው ዕውቀት ቢጋባን እንግባ። ከልብ እናመሰግናለን። ሰላም ሁኑ። ሰላም ሁኑ። እናመሰግናለን። በጣም እግዚአብሔር ያክብርልን። እናመሰግናለን። አሁን ወደ ትምህርት ቤታቸው ነው የምንሄደው ማለት ነው። እሺ ማርበት ጋር በዚህ ነው። አሁን የተደረሰ እዚህ ነው የሚማሩት። የትምህርት ቤት ነው እንግዲህ የቤተክርስቲያን ትምህርት ቅድም እንዳወራ ነው። በቃል የሚደረግ ትምህርት ስለሆነ በሌት ነው የሚደረገው። ስለዚህ እንደዚህ የምትመለከቱት እዚህ ጋር ነው የሚማሩት ማለት ነው። መቀመጫ ናቸው ማለት ነው። እዚህ ግንዶቹ የምትመለከቷቸው፣ እዛ ጋር የምትመለከቷቸው ደግሞ ከፍ ያሉ ቦታዎች የመምህራኑ መቀመጫ ናቸው። ድንጋዮቹ ማለት ነው። ተማሪዎቹ እዚህ ይቀመጣሉ። ፊታቸውን ወደ መምህር አዙረው ማለት ፊታቸው ወደዛ ነው የሚዞረው። ወደዛ ይዞራል። ነገር ግን ቅድም እንዳወጋ ነው አንዱ መምህር ስለሆነ ይሄኛውን ኮሬክት እያደረገ ነው እዛ የሚደርሱ። በእርስ በርስ እየተራራሙ ማለት ነው። እየተማረ እያነበበም አጠገቡ ያለውንም እያረመ እያስተማረ ነው የሚሄደው ማለት ነው። ስለዚህ እሳቸው እዛ ሆነው ኦልሞስት 400 ሰው ሊሰሙ የሚችሉበት እድል ባይኖር ከ400ዎቹ ውስጥ የተሰለክት የተደረጉ መምህራን አሉ ማለት ነው። እሳቸው የመጨረሻው መምህር ነው የሚሆኑት እዛ የሚቀመጡት። በደንብ የኔታው ማለት ነው። ጸሎት ያደርጋሉ ከትምህርቱን ከመጀመራቸው ከመጨረስ ሲጨርሱም ጸሎት ይደረጋል። በነገር ላይ ምን አለ መሰለ ደግሞ የሰማሁት አሁን ሁሉም እኩል ያነባሉ፣ ሁሉም እኩል ይጮሃሉ ሲያነቡም ዜማ የሚለውም ዜማ እያለ ይሄ አንደኛው እንደዚህ የሆነበት ሪዝን አሁን ለየብቻ ልክ እንደ ቤታቸው ክፍል ጠፍቶ ሳይሆን ፎከስ የማድረግ አቅማቸው የሆነን ነገር ትኩረት የማድረግ አቅማቸው እንዲጨምር ነው የሚል ሰምቼ ነበር። ለዛ ነው አራት አይና የሚባለው መምህራኑ አራት አይና የሚባሉት እዚህ ኮምፕሌክስ ያደርጉ ለዛ ነው። ዳት ሚንስ ከሁሉም ዳይሬክሽን የሚመጣውን ነገር እንትን ያደርጉታል ማለት ነው፣ ይቀበሉታል። ተማሪዎቹም ደግሞ ሳይረባበሹ የየራሳቸውን ኮንሰንትሬት አድርገው እንዲቀጥሉ ያደርጋቸዋል ማለት ነው። አጠገብሽ ሌላ ተማሪ በራሱ እያነበበ ቢጮህም አንቺ በቃ የራስሽ እኔ እናንተ ማስቲካ እየበላን ደረጃ መውጣት አንችልም። እነሱ በጣም ደስ ይላል በእውነት በጣም የሚገርም። ስለዚህ እኛም አሁን እዚህ ከንባብ እንጀምራ ያስጠናናል። ከዚህ ከቆስቋም ደብረጻይ ቆስቋም ትምህርት ቤት ይሄን ይመስላል። እንግዲህ ቅድም እንዳወጋ ነው ከ1732 ጀምሮ የተቋቋመ ትምህርት ቤት ነው። በሂደት ብዙ መሰናክሎችን አልፎ እዚህ ደርሷል ማለት ነው። እንግዲህ እናንተስ እንዴት አያችሁት? ምንድነው የተሰማኝ ጥንታዊ የትምህርት ያስተምሮቱ ትምህርቱ የማስተማር ሲስተሙ እስካሁን እንደዚህ መቆየቱ በጣም ይገርማል። ምክንያቱም ዘመን ሲቀያየር ምናምን እንደዚህ ዘመናዊ ነገሮች ሲበዙ ምናምን ተጽዕኖ ያደርጋል። ግን
እስካሁን ማንነቱን ሳይለቅ እስካሁን መቆየቱ ይሄ የትምህርትን ስርዓትና ሲስተም ራሱ ዩኔስኮ ላይ ቢመዘገብ ባይ ነኝ። ቢል ደግሞ ቢስፋፋም በተለያዩ ሀገሮችም ደግሞ ቢኖር አይደል? እንግዲህ ጎንደር ብዙ አብያተ ክርስቲያናት እንደዚህ ተመሳሳይ ተማሪዎችን እየተቀበሉ ነው ያሉት። አሁን እየሰፋ ነው ያለው ማለት። እዚህ በይበልጥ ማስመስከሪያው ምንድነው? ቅኔና ቋቋም። ማንኛውም ሰው ግን መጥቶ አሁን ለምሳሌ ከልጅነቱ ጀምሮ እዚህ መማር ፈልጋለሁ ቢል መጥቶ ተቀላቅሎ መማር ይችላል ማለት ነው። ማንኛውም ሰው በጣም ደስ ልጅነቱ ብቻ ሳይሆን አሁን እዚህ ማስተርስ ያላቸው ዶክተሬት ያላቸው ሰዎች ወደዚህ ተመልሰው ቀኔንም ያመራሉ። እንግዲህ ለ250 ዓመታት ያክል ያለማቋረጥ ይሄንን ቦታ ጠብቆና ቆይቶ እስከቆየ ድረስ ያው ደግሞ አንዳንድ ነገሮች ቢሟሉ ከዚህ በላይ ደግሞ የበለጠ ብዙ ተማሪዎችን ማስተናገድ እንዲችል ማድረግ ቢቻል ምን የጎደለ ነገር አለ ብለህ ታስባለህ? ምን ቢሟላ ብለህ ታስባለህ? እንግዲህ የመጀመሪያው ፈተና ቤተክርስቲያኑን ዓለማዊ ሰዎች እየወረሯት መሆኑ ነው። ገቢ ለማግኘትም ቤቶቿን እያከራየች ነው። ያ ማለት አነስተኛ ገቢ ላይ ናች ማለት ነው። በቂ ገቢ የለምና የገንዘብ ድጋፍ ቢያገኙ ተማሪዎቹንም እንደምታውቀው አሁን የከተማ ሰው ህይወቱ ላይፉ እየተቀየረ ስለሆነ በየሄዱበት በልመና በቂ ነገሮችን ላያገኙ ይችላሉ። ያንን ሲያዩም ሊጓጉ ይችላል። ተማሪ ፈተና ነው። አንድ ፈተናውን ከመቋቋም ሁለተኛ የቤተክርስቲያኑን ቴሪቶሪ ራሱ ለመቀማት የሚሽቀዳደሙ ግለሰቦች አሉና የቤተክርስቲያኗ የራሷ ካርታ የሚኖርበት መንገድ ቢኖር የመጀመሪያው እስካሁን ካርታ የለውም። እስካሁን ድረስ ዩኔስኮ ሬጅስተር የተደረገ ቦታ ስለሆነ ፕሮቴክትድ ኤሪያ ነው እንጂ ከዚህ እስከዚህ ነው ደንበርሽ ተብሎ ተሰርቶ እንዲሁ ብቻ ተጠብቆ ይኖራል እንጂ እስካሁን ካርታ የለውም። ለዛ ነው በግራ በቀኝ ትንሽ የሚገፋፋ ግለሰቦች ስላሉ ያ ነው። ሁለተኛው ነገሮች ምንድነው አሁን ያለው በትምህርቱ ላይ ጣልቃ መግባት ሳይሆን ሪሶርሶች ለምሳሌ አሁን መጽሐፎችን ከቆዳ ነው የሚሰሩት እነዚህ ሰዎች ራሳቸው በብራና ማለት አሁንም ድረስ ማለት ነው በብራና ነው። ስለዚህ እነዚህ ደግሞ ምን ያስፈልጋቸዋል? ብራናው ራሱ ያስፈልጋል፣ ቀለሙ ራሱ ያስፈልጋል ማለት ነው። እነዚህን ለማግኘት እነዚህ ዲያቆናት ለምን ነው የሚተዳደሩ ናቸው በመቁነን ነውና ይሄ ራሱ አንዱ ሌላ ፈተና ነው ማለት ነው። ሶስተኛው አንዳንዴ ኮሚኒቲያችንን ደብቀህ ስታቆየው ፓወር ይኖረዋል። ልክ አሁን መንግስት አዳሪ ትምህርት ቤት እንደሚለው ማለት ነው። ወደዛ ደረጃ እንኳን ባይገባ በምግብ ራሱ የሚቻለ ትምህርት ቤት ለማድረግ ይሞከር ጥሩ ነው ማለት ነው። ሌላው አስታቲካሊ እንደምትመለከቷቸው ጎጆ ቤቶች በቂ አይደሉም። ምን ያህል ጎጆዎች ናቸው አሁን ያሉት? ወደ 80 ጎጆዎች ናቸው። አጠቃላይ በዚህም ሞላ 400 ተማሪ እንግዲህ 80 ጎጆ ነው ያለው አጠቃላይ። ስለዚህ ምንድነው ማድረግ ያለብን? የሚሰፉበት። ሁለተኛው ምንም እንኳን ከጎንደር ዩኒቨርሲቲ ቅርበት ቢኖርም የሜዲካል ፋሲሊቲ የተሟላ አይደለም። ተማሪዎች ሲታመሙ የአብነት ትምህርት ቤት የሚገኙ በሽታዎችና የከተማ በሽታ የተለያየ ነው። ይሄኛው የሕክምና እርዳታ የሚያገኙበት መንገድ ቢመቻች ማለት ነው። ሌላኛው እንግዲህ እንደምትመለከቷቸው ሁሉም አንድ ልብስ ነው የሚለብሱት። እርግጥ የቤተክርስቲያን ላግዠሪ እጅግ ያማረ የሚወደድ ነገር አድርጎ ባይፈቀድም ለተማሪዎቹ ፎጣ የመሳሰለ ነገር ለገሳ ቢኖር ያው ማለት እኛ የምንተዋቸው ልብሶች አሉ። ነጠላ ኩታ ማንለብሳቸው ሹራቦች እዛም አይጠቅሙ የሚመስሉ ነገሮች እዚህ ሲመጡ ግን እጅግ በጣም ውድ። ምክንያቱም ክረምቱ ከባድ ነው። እዚህ እጅግ በጣም ብርድ አለ። እንደምታውቁት ደግሞ በእድሜ ጠገብ ዛፎች የተከበበ አካባቢ ነው እና ቅዝቃዜው ትንሽ ከበድ ይላል ለተማሪዎች እና እንደምታዩት እንትንም የለም፣ ዲስቲሌሽን ሲስተምም የለም፣ የውሃ ማስወጃ ሱዌጅ ዲስፖዛል ሲስተምም የለም። ዋናው ችግር ይሄ ነው። ከትምህርት ቤት አንፃር የቤተክርስቲያኗ የተለያዩ ችግር ቢኖርም እንደ አብነት ትምህርት ቤት እነዚህ ነገሮች ቢስተካከሉ መልካም ነው እንላለን። ማን ያውቃል? ይሄንን የሚያይ አንድ ሰው እንዴ እኔ እኮ የምመኘው ነገር ነው ላድርገው ብሎ ሊመጣ ይችላል። እንጸልያለን ደግሞ እንዲመጣ።
ይትናገሩ ሰላም በእንቲአኪም ናኡ በዛ ትግን ቃየ ጸለዩ ወስአሉ ከመ ይትባኡ ውስተ መንሱት እስመ መንፈስ ይፈቅድ ወስጋ ይዳክም